ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በመላው የአማራ ክልል ዘመቻ አንድነት ታውጇል። የአማራ ፋኖ መግለጫ አውጥቷል። ህልውናችን በተባበረ ክንዳችን ነውና ከቀጠናዊ አደረጃጀቶች የተሻገረ ወጥ የሆነ አንድ ተቋም በመቋጨት ዋዜማ ላይ አንድ አማራዊ ተቋም መገንባት ያለውን ፋይዳ አመላካች ተግባርን ዛሬ መጋቢት 10 ቀን 2017 ዓ.ም በመላው የአማራ ግዛቶች በአገዛዙ ካምፖችና ምሽጎች ሁሉ ከሌሊቱ 10 ጀምሮ ማጥቃት መጀመራቸውን ፋኖ መግለጫ አውጥቷል። ይህ በአንድነት እየተከናወነ የሚገኘው የማጥቃት ኦፕሬሽን በቀጣይ ገቢራዊ ለምናደርገው አንድ አማራዊ ተቋም እንደ መስፈንጠሪያ ጉልበት ይሆናል ሲልም ነው የአማራ ፋኖ መግለጫ ያወጣው። ይህን መረጃ በዜናችን በዝርዝር እናስደምጣቸዋለን። ማምሻውን የኢትዮጵያ አየር ኃይል ለአራተኛ ጊዜ በሶማሊያ ድንበር ዘልቆ በመግባት የአልሸባብ መጠለያ ካምፖች እንደደበደበ መረጃዎች ወጥተዋል። አልሸባብ ትናንት በሶማሊያው ፕሬዚዳንት ሐሰን መሐመድ ፕሬዚዳንታዊ ኮንቮይ ላይ የፈንጅ ጥቃት መፈጸሙም አይዘነጋም። ይህን በተመለከተ ዜናችን በዝርዝር እናስደምጣቸዋለን። ሳልሳይ ወያነ ትግራይ በትግራይ ክልል በሲቪሎች ላይ እየተፈጸመ ያለውን ግድያ፣ አካላዊ ጥቃትና የሰብአዊ መብት ጥሰት አውግዟል። ድርጅቱ በመጋቢት 8 ቀን 2017 ዓ.ም ባወጣው መግለጫም እነዚህን ጥቃቶች የሚፈጽሙ የህወሓት የፖለቲካ ክንፍ ነው ሲል ከሷል። ይህ መረጃን በዜናችን በዝርዝር እንመለከተዋለን። እስራኤል በጋዛ በፈጸመችው የአየር ድብደባ የተገደሉ ፍልስጤማውያን ቁጥር ከ400 መሻገሩ ተገልጿል። የፍልስጤም ጤና ሚኒስቴር በዋትስአፕ ገጹ ባጋራው መረጃ የሟቾች ቁጥር 413 መድረሱንም ጠቁሟል። የተባበሩት መንግስታት ድርጅት በበኩሉ እስራኤል በጋዛ ባደረሰችው ጥቃት መደንገጡን ገልጿል። ዋና ጸሐፊው አንቶኒዮ ጉተሬስ በፍጥነት የተኩስ አቁም ስምምነት እንዲደረግና ታጋቾችም እንዲለቀቁ ጠይቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም እስራኤል በጋዛ ሰርጥ በሐማስ ላይ ውጊያዋን በሙሉ ኃይል ትጀምራለች ማለታቸው ተሰምቷል። በዝርዝር እንመለከተዋለን። ፕሬዚዳንት ቭላዲሚር ፑቲን አስቸኳይ የተኩስ አቁም ስምምነቱን አልቀበልም ብለዋል። ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብለው ነገር ግን የዩክሬንን የኃይል ማመንጫዎች ላለመምታት ቃል መግባታቸው ነው የተገለጸው። ፑቲን ይህን ያሉት ከአሜሪካ አቻቸው ዶናልድ ትራምፕ ጋር ባደረጉት የስልክ ልውውጥ ነው። ይህን መረጃ በተመለከተም በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ መንግስት የትግራይ ተፈናቃዮችን በአፋጣኝ ወደ ቀያቸው መመለስ አለበት ሲል የህዝብ እንባ ጠባቂ ተቋም ማሳሰቡን፣ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላ ትናንት ለዲፕሎማቶች በሰጡት ማብራሪያ ላይ መናገራቸውን ዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ዘመቻ አንድነት በመላው አማራ ክልል ታውጇል። በአማራ ፋኖና በመከላከያ ሰራዊቱ መካከልም የሚደረገው ጦርነት ከጀመረ 20 ወራትን እንዳስቆጠረ የአማራ ፋኖ አስታውቋል። በእነዚህ ወራት በተበታተነ መልኩ ይሁን እንጂ ቁሳዊ፣ ሰዋዊ፣ አእምሯዊና መሰል ኪሳራዎችን ማድረስ እንደተቻለም በመግለጫው ተካቷል። ህልውናችን በተባበረ ክንዳችን ነውና ከቀጠናዊ አደረጃጀቶች የተሻገረ ወጥ የሆነ አንድ ተቋም በመቋጨት ዋዜማ ላይ አንድ አማራዊ ተቋም መገንባት ያለውን ፋይዳ አመላካች ተግባርን ዛሬ መጋቢት 10 ቀን 2017 ዓ.ም ላይ በመላው የአማራ ግዛቶች የመከላከያ ካምፖችና ምሽጎች በሚገኙበት ከሌሊቱ 10 ሰዓት ጀምሮ ማጥቃት እንደጀመረም ፋኖ አስታውቋል። ይህ በአንድነት እየተከናወነ የሚገኘው የማጥቃት ኦፕሬሽን በቀጣይ ገቢራዊ ለምናደርገው አንድ አማራዊ ተቋም እንደ መስፈንጠሪያ ጉልበት ይሆናል ሲሉም ገልጿል። የድላችን መቋጠሪያ የህልውናችን ማረጋገጫ መንገዱም ስልተ ጥበቡም አንድ ነው፣ እሱም አንድነት። መታገያ ጉዳያችን ህልውናችን፣ አላማና ግባችንም የታወቀ አንድ ጉዳይ እንደያዘ አካል አንድ አታጋይ ተቋምን ገቢራዊ ማድረግ ለነገ የማንለው ቁልፍ ጉዳይ እንደሆነ ብናምንም በትግል ሜዳችን የተሰገሰጉ ከህልውና ትግላችን በተቃራኒ የቆሙ በታጋይነት ጭንብል የተጀቦኑ አስተሳሰቦች፣ ቡድኖችና አደረጃጀቶች ገቢራዊ ከምናደርገው አንድነታችን እንድንዘገይ አደረገን እንጂ አማራዊ አንድነቱን ገቢራዊ ከማድረግ አያስቆሙንም ሲልም የአማራ ፋኖ መግለጫ አውጥቷል። መግለጫው አስከትሎም በአማራ ህዝብ የህልውና ትግል የሚቆምሩትን የሚቀልዱትን ግብራቸው፣ እኔነት አስተሳሰባቸው፣ ከፋፋይነታቸው፣ ግጭት ጠማቂነታቸው፣ ከስርዓቱ ጋር ድብቅ ጋብቻቸው፣ የስልጣንና የገንዘብ ፍትወታቸው ህዝባችንም ታጋዩም በውል የተረዳበት ሰዓት ላይ እንገኛለን ይላል መግለጫው። መግለጫው አስከትሎም እንደዚህ ያሉትን ጸረ አንድነት ኃይሎችን እያራገፍን የህዝባችንን ህልውና በአንድ ተቋምነት ማረጋገጥ ደግሞ በየቀጠናችን የተወሸቁ እንቅፋቶችን ተራምደን ሳይረዱ በጠላት ጎራ የተሰለፉትን ጉዳዩንም መርምረው እንዲመለሱ ጥሪ እናቀርባለን በማለትም አስከትሏል። በአጠቃላይ ከዛሬ መጋቢት 10 ቀን 2017 ዓ.ም ጀምሮ በአገዛዙ ላይ ጥቃት የመሰንዘር ወታደራዊ ኦፕሬሽን በአራቱ ጠቅላይ ግዛቶች በሚገኙ ወታደራዊ አዛዦች ቅንጅት እየተከናወነ የሚገኝ አኩሪ ተግባር ነው። በዚህ ተናባቢና
አንድነት ዘመቻ የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋና የአማራ ፋኖ በጎጃም ቀጥተኛ ተሳታፊዎች ናቸው በማለትም ገልጸዋል። ዛሬ በወታደራዊ አዛዦች ፊት አውራሪነት አፈሙዛችንን በአንድ ዕለት በአንድ ሰዓት የማስተባበርና የማቀናጀት ተግባር ብርቱ ጉልበታችንን ከማሳየት ባሻገር አንድ አስተሳሰብ ያለን መሆናችንን በገቢር ያሳየንበት የሰራዊታችንን እንዲሁም የህዝባችንን ተስፋ ያለመለምንበት ድንቅ ስራ መሆኑ ስራችን ምስክር ነው። ዘመቻ አንድነት ዛሬን ጨምሮ ለሚቀጥሉ ተከታታይ ቀናት ተጠናክሮ የሚቀጥል ሆኖ አንድ አማራዊ ተቋም በመገንባትም የህዝባችንን ህልውና ያረጋግጣል። ህልውናችን በተሰበረ ክንዳችን ዘመቻ አንድነት በማለት የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በጎጃም እንዲሁም የአማራ ፋኖ በወሎ በህብረት በመሆን መግለጫ አውጥተዋል። ወደ ቀጣዩ መረጃችን ስናልፍ ማምሻውን የኢትዮጵያ አየር ኃይል ለአራተኛ ጊዜ በሶማሊያ ድንበር ዘልቆ በመግባት የአልሸባቡን መጠለያና ካምፖችን እንደደበደበ መረጃዎች ወጥተዋል። አልሸባብ ትናንት በሶማሊያው ፕሬዚዳንት ሐሰን መሐመድ ፕሬዚዳንታዊ ኮንቮይ ላይ የፈንጅ ጥቃት መፈጸሙም አይዘነጋም። በጥቃቱ 4 ሰዎች እንደተገደሉ ሮይተርስ ዘግቧል። በፕሬዚዳንቱ ኮንቮይ ላይ ጥቃቱ የተፈጸመው ፕሬዚዳንቱ በሂር ሸበሌ ግዛት በመካከለኛው ሸበሌ አውራጃ ከአልሸባብ ጋር የሚደረገውን ውጊያ በግንባር ለመመልከት ወደ አውሮፕላን ማረፊያ በሚጓዙበት ወቅት ላይ ነው። አልሸባብ ለጥቃቱ ኃላፊነቱን ወስዷል። ቡድኑ ከ10 ዓመታት ወዲህ በፕሬዝዳንታዊ ኮንቮይ ላይ ቀጥተኛ ጥቃት ሲፈጽምም የትናንቱ የመጀመሪያው እንደሆነ ተገልጿል። ወደ ቀጣዩ መረጃችን ስናልፍ መንግስት የቡና ምርትንና ቅንብር ሂደትን ለማሳደግና ምርቱን በዓለም አቀፍ ገበያ ይበልጥ ተወዳዳሪ ለማድረግ ያለመ ፍኖተ ካርታ ትናንት ይፋ አድርጓል። ስትራቴጂክ ፍኖተ ካርታው የቡና ምርት ሂደት ዓለም አቀፍ መስፈርቶችን እንዲያሟላ ለማስቻል ያለመ እንደሆነም ተገልጿል። ፍኖተ ካርታው በመንግስትና አምራቾችንና ላኪዎችን ጨምሮ በቡና ምርት ሂደትና ግብይት ውስጥ በተሰማሩ የግሉ ዘርፍ አካላት መካከል ምክክር እንዲደረግ የሚያቀላጥፍ ሴክሬታሪያት እንደሚመሰርትም ተነግሯል። በጣሊያን መንግስት የገንዘብ ድጋፍ በቡና ምርት ሂደት ለተሰማሩ አካላት ብድር የሚሰጥ ፈንድ ይቋቋማል ተብሏል። ወደ ቀጣዩ መረጃችን ስናልፍ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ ኢትዮጵያ የተሳሳተና ጊዜው ያለፈበት በኃይል ወይም በዲፕሎማሲ መንገድ የባህር ኃይል የማቋቋም ወይም የባህር በር የማግኘት ጉዳይ ኤርትራን እያስገረማት እንደሆነ ለዲፕሎማቶች በሰጡት ማብራሪያ ተናግረዋል። ኦስማን ሳላ አስከትሎም ኢትዮጵያ የጎረቤቶቿን የግዛት አንድነትና ሉዓላዊነት እንድታከብር ዓለም አቀፉ ህብረተሰብ ግፊት እንዲያደርግም ጠይቀዋል። የኤርትራ ጦር ኢትዮጵያ ውስጥ ይገኛል የሚሉ አካላት ለኢትዮጵያ ውስጣዊ ችግር ኤርትራን ተጠያቂ ማድረግ የሚፈልጉ ናቸው በማለትም ኦስማን ከሰዋል። ኦስማን በህወሓት ና በትግራይ ጊዜያዊ አስተዳደር መካከል ባለው ሽኩቻ ውስጥም ኤርትራ ሚና አላት የሚለውን ውንጀላም አስተባብለዋል። ወደ ቀጣዩ መረጃችን ስናልፍ አንድ የአሜሪካ ፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካ ዓለም አቀፍ ተራድኦ ድርጅትን USAIDን ወደ ነበረበት እንዲመልስ ትዕዛዝ መስጠቱን ዓለም አቀፍ የዜና ምንጮች ዘግበዋል። ፍርድ ቤቱ USAID በጥድፊያ እንዲፈርስ የተደረገበት መንገድ የአሜሪካ ህገ መንግስቱን በብዙ መንገድ ጥሷል ሊባል የሚችል ነው ማለቱን ዘገባዎቹ ጠቅሰዋል። USAIDን የማፍረስ ወይም መልሶ የማዋቀር ስልጣን የህግ አውጪው ምክር ቤት ብቻ ስልጣን እንደሆነም ፍርድ ቤቱ ጠቅሷል ነው የተባለው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከድርጅቱ 83% ስራዎች ሙሉ በሙሉ እንደታጠፉና ቀሪዎቹ በውጭ ጉዳይ መስሪያ ቤቱ ስር መጠቃለላቸውንም ከሳምንት በፊት መግለጻቸው አይዘነጋም። ከአሜሪካ ዜና ሳንወጣ ደግሞ አሜሪካ 8 ግዛቶችን በመታወሉ ንፋስ የ42 ሰዎች ማለፉ ተሰምተዋል። በምስራቅና ምዕራባዊ የአሜሪካ ክፍል በተከሰተ አውሎ ንፋስ የ42 ሰዎች ህይወት ሲያልፍ ከባድ ውድመትንም አስከትሏል። አቧራ የቀላቀለውና ሰደድ እሳትን ያስከተለው አውሎ ንፋሱ በ8 ግዛቶች ላይ ውድመት አድርሷል። ሚዙሪ፣ ካንሳስና አላባማ ከፍተኛ የሟችና የውድመት መጠንን በቅደም ተከተል ያስተናግዳሉ ግዛቶች ናቸው። አራተኛ ቀኑን ያስቆጠረው አደጋው ለመብራትና የትራንስፖርት መቋረጥ፣ ለትምህርት ቤቶችና አውራ ጎዳናዎች መዘጋት እንዲሁም ለበርካታ አገልግሎቶች መስተጓጎልም ምክንያት ሆኗል። ከ20 ሚሊዮን በላይ ዜጎች ለአደጋው ተጋላጭ መሆናቸው በአየር ትንበያ መረጃም ተመላክቷል። ይህንንም ለመቋቋም የግዛቱ አመራሮች የአስቸኳይ ጊዜ አዋጅ ያወጁ ሲሆን ከፌዴራል መንግስት እገዛን እየጠየቁም ይገኛሉ። በአደጋው ለተጎዱና ለተፈናቀሉ ዜጎች አስፈላጊ ሁኔታዎችን ለማሟላትም እየተሰራ መሆኑ የተገለጸ ሲሆን ተጋላጭ የሆኑ አካባቢዎች ላይ የሚገኙ ዜጎች ቅድመ ጥንቃቄ እንዲያደርጉ ማሳሰቢያ መሰጠቱንም CNN በዘገባው ጠቁሟል። ወደ ቀጣዩ መረጃችን ስናልፍ ሳልሳይ ወያነ ትግራይ በትግራይ ክልል በሲቪል ዜጎች ላይ እየተፈጸመ ያለውን ግድያ፣ አካላዊ ጥቃትና የሰብአዊ መብት ጥሰት አውግዟል። ድርጅቱ ትናንት መጋቢት 8 ቀን 2017 ዓ.ም ባወጣው መግለጫ እነዚህን ጥቃቶች የሚፈጽመው የህወሓት የፖለቲካ ክንፍ ነው ሲል ከሷል። በመግለጫውም ቀደም ሲል ጀግኖች ታጋዮች የነበሩ አሁን ግን የህወሓት ወታደራዊ ክንፍ ህገወጥ ትዕዛዝን ተቀብለው በንጹሃን ላይ መሳሪያ የሚያነሱትም ተጠያቂነት እንደሚኖርባቸው ሊገነዘቡ ይገባል ብሏል። ድርጅቱ አክሎም የሰራዊቱና የታጋዩ ኃላፊነት የውጭ ወረራን ከመከላከል
ከመከላከል ውጪ በፖለቲካ ልዩነት ባላቸውና ነጻነት በጠየቁ ትግራዮች ላይ በሚፈጸም ጥሰት እንዲሳተፉ ስልጣን ይሁን ኃላፊነት የላቸውም ሲል አስጠንቅቋል። መግለጫው አስከትሎም የሰራዊት ትግራይ አባል ከኮር በላይ ኮር ተብሎ ከሚጠራው የህወሓት ወታደራዊ ክንፍ በሲቪል ትግራይ ላይ የሚፈጸሙ ህገወጥ ትዕዛዞችን እንዲቃወም ጥሪ አቅርቧል። ድርጅቱ በትግራይ ህዝብ ሰላምና መረጋጋትን ለማረጋገጥ እንዲተባበር እንዲሁም ብሔራዊ ጉባኤ ለዚህ ዓላማ እንዲሳካ የበኩሉን እንዲወጣ ጠይቋል። ወደ ቀጣዩ መረጃችን ስናልፍ እስራኤል በጋዛ በፈጸመችው የአየር ድብደባ የተገደሉ ፍልስጤማውያን ቁጥር ከ400 መሻገሩ ተገልጿል። የፍልስጤም ጤና ሚኒስቴር በዋትስአፕ ገጹ ባጋራው መረጃ የሟቾች ቁጥር 413 መድረሱን ጠቁሟል። ከሁለት ወራቱ የተኩስ አቁም ስምምነት በኋላ የተፈጸመው መጠነ ሰፊ የአየር ጥቃት ከ560 በላይ ሰዎችን ማቁሰሉንና በርካታ ሰዎችም አሁንም ድረስ በፍርስራሽ ውስጥ እንደሚገኙ ሚኒስቴሩ ገልጿል። ሐማስ ባወጣው መግለጫ ኔታንያሁና ጽንፈኛ መንግስቱ የተኩስ አቁም ስምምነቱን ለመጣስ መወሰኑ በጋዛ የሚገኙ ታጋቾችን እጣ ፈንታ ጥያቄ ውስጥ ከቷል ነው የተባለው። የቡድኑ የፖለቲካ ቢሮ አባል ኢዛት አልሪሽቅም የእስራኤል የቦምብ ድብደባ በታጋቾች ላይ የሞት ፍርድ እንደማሳለፍ ይቆጠራል ማለታቸውን ሮይተርስ ዘግቧል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ግን ሐማስ የተኩስ አቁም ስምምነቱን ለማራዘምና ታጋቾችን ለመልቀቅ ፈቃደኛ ባለመሆኑ የእስራኤል ጦር የተጠናከረ ወታደራዊ እርምጃ እንዲወስድ መታዘዙንም አመልክቷል። የተባበሩት መንግስታት ድርጅት በበኩሉ እስራኤል በጋዛ ባደረሰችው ጥቃት መደንገጡን ገልጿል። ዋና ጸሐፊው አንቶኒዮ ጉተሬዝ በፍጥነት የተኩስ አቁም ስምምነት እንዲደረግ ና ታጋጆችም እንዲለቀቁ ጠይቀዋል። ሴቶችና ህጻናትን ጨምሮ ከ400 በላይ ፍልስጤማውያን በተገደሉበት የእስራኤል የአየር ጥቃት ከፍተኛ ድንጋጤ እንደተሰማቸውም ገልጸዋል። የጋዛ ባለስልጣናት እንደገለጹት የሟቾች ቁጥር ከ400 ተሻግሯል። ሐማስ ከእስራኤል ጋር በጥር 19 ካደረገው የተኩስ አቁም ስምምነት በተጨማሪ ሁለተኛ ዙር ስምምነት ለማድረግ በንግግር ላይ የነበሩ ሲሆን እስራኤል በድንገት ጥቃቱን ማድረሷ ተገልጿል። በጥቅምት 2023 ዓ.ም በሁለቱ መካከል በተጀመረው ደም አፋሳሽ ጦርነት አብዛኛው ቁጥራቸው ሴቶችና ህጻናት የሆኑ ከ48000 በላይ ፍልስጤማውያን ህይወታቸው አልፏል። ጋዛም ወደ ፍርስራሽነት ተቀይራለች። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በቀድሞ የጦር ሚኒስትራቸው ዮአብ ጋላንት ላይ ለፈጸሙት የጦር ወንጀል የእስር ማዘዣ ማውጣቱ ይታወሳል ሲልም አናዶሉ ዘግቧል። በተያያዘ መረጃ ደግሞ እስራኤል በጋዛ ሰርጥ በሐማስ ላይ ውጊያዋን በሙሉ ኃይል ጀምራለች ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። ከ400 በላይ ፍልስጤማውያን መገደላቸው ሪፖርት የተደረገበትን የጋዛ ጥቃት ገና የመጀመሪያው እንደሆነ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። እስራኤል በጋዛ ሰርጥ በሐማስ ላይ ውጊያዋን በሙሉ ኃይል ጀምራለች ሲሉ ኔታንያሁ አስጠንቅቀዋል። ጥር ወር ላይ ከተደረሰው የጋዛ የተኩስ አቁም ስምምነት በኋላ እስራኤል የፈጸመችው ከባዱ የአየር ጥቃት ነው ተብሏል። ጥቃቱ በተፈጸመበት ወቅት በርካቶች ለረመዳን ጾም የቀኑን መጨረሻ ምግባቸውን እየበሉ እንደነበርም የአይን እማኞች ተናግረዋል። በቦታው አስክሬኖች ወዳድቀው የቆሰሉ ሰዎች ሕክምና ለማግኘት እየተማጸኑ እንዲሁም እሳት ተከታትሎ የነበረ ሲሆን ሁኔታውንም አሰቃቂ ብለውታል። ኔታንያሁ በቪዲዮ ባስተላለፉት መልእክት ድርድሩ የሚቀጥለው በእሳቱ ውስጥ ብቻ ነው፣ ይህም ገና ጅምር ነው ሲሉ አስጠንቅቀዋል። የጠቅላይ ሚኒስትሩ አስተያየት የተሰማው የእስራኤል ጦር በጋዛ የሐማስ ይዞታዎች ናቸው በሚል ከፍተኛ የአየር ጥቃት ከከፈተ በኋላ ነው። የጋዛ የጤና ሚኒስቴር በዚህ ጥቃት ከ400 በላይ ሰዎች መገደላቸውን እንዲሁም በመቶዎች የሚቆጠሩ መቁሰላቸውን አስታውቋል። የተኩስ አቁም አሸማጋይ የሆነችው ግብጽ ይህንን የእስራኤል ጥቃትም በጽኑ አውግዛለች። ወደ ቀጣዩ መረጃችን ስናልፍ ፕሬዚዳንት ቭላዲሚር ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብለው ነገር ግን የዩክሬንን የኃይል ማመንጫዎች ላለመምታት ቃል ገብተዋል። ፑቲን ይህን ያሉት ከአሜሪካ አቻቸው ዶናልድ ትራምፕ ጋር ካደረጉት የስልክ ልውውጥ በኋላ ነው። የሩሲያው መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምምነት ውድቅ አድርገውታል። ይህም የተኩስ አቁም ስምምነት በቅርቡ የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ያረቀቁት ነው። ፑቲን እንዳሉት ይህ ሁሉን አቀፍ የተኩስ አቁም ሊሰራ የሚችለው የውጭ ኃይሎች ለዩክሬን የሚያደርጉትን የመሳሪያና የመረጃ አቅርቦት ካቆሙ ብቻ ነው ብለዋል። የዩክሬን አጋር የሆኑ አውሮፓውያን ሀገራት ከዚህ ቀደም ይህን የፑቲን ቅድመ ሁኔታ እንደማይቀበሉት አስታውቀው ነበር። በሳውዲ መዲና ጅዳ በዩክሬን ጉዳይ የሚደረገው ንግግር እንደሚቀጥል በመካከለኛው ምስራቅ የአሜሪካ ልዑክ የሆኑት ስቲቭ ዊትኮፍ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ ከፑቲን ጋር የነበራቸው የስልክ ልውውጥ በጣም መልካምና ውጤታማ እንደነበር ጽፈው ለጊዜው የኃይል ማመንጫዎች ላይ ጥቃት እንዳይሰነዘር ከስምምነት እንደተደረሰ፣ በቀጣይ ደግሞ የተኩስ አቁም ስምምነት ለማድረግ ውይይት እንደሚቀጥል ጽፈዋል። 80 በመቶ የሚሆኑት የዩክሬን የኃይል ማመንጫ መሰረተ ልማቶች በሩሲያ የቦምብ ጥቃቶች መውደማቸው ዘለንስኪ ባለፈው መስከረም መናገራቸውም ይታወሳል።
ወደ ቀጣዩ መረጃችን ስናልፍ በትግራይ ክልል ተፈናቅለው የሚገኙ ዜጎችን መንግስት በአፋጣኝ ወደ ቀያቸው መመለስ እንደሚገባው የኢትዮጵያ ሕዝብ እንባ ጠባቂ ተቋም ትግራይ ቅርንጫፍ ጽህፈት ቤት አሳስቧል። በክልሉ ከሱዳንና ጠለምት ወረዳ ተመልሰው የመጡትን ሳይጨምር 970 ሺህ አካባቢ ተፈናቃዮች እንደሚገኙ የገለጹት የጽህፈት ቤቱ ኃላፊ ፀሐይ እምባዬ በቂ ድጋፍም እየተደረገላቸው አለመሆኑን አስታውቀዋል። የመጠለያ ድንኳንም ከተሰራ 3ና 4 ዓመት አስቆጥሮ ያረጀ በመሆኑ በጨርቅና ላስቲክ ሸፍነው እየተጠቀሙ እንደሚገኙ ገልጸዋል። አክለውም የተፈናቃዮች አለመመለስ ትምህርት ስርዓቱና ሌሎች ማህበራዊ ህይወቶች ላይ ችግር እየፈጠረ በመሆኑ መንግስት ለጉዳዩ ትኩረት መስጠት አለበት ብለዋል። በመሆኑም የሁሉ ችግር ሊቀረፍ የሚችለው ግን ወደ ቀያቸው መመለስ ሲችሉ ብቻ እንደሆነ አጽንኦት ሰጥተዋል። በእርዳታ ሰጪዎች አማካኝነት ለጥቂቶች ብቻ ድጋፍ ሲደረግ ለብዙሃኑ እንደተደረገ ተደርጎ መረጃ ስለሚሰራጭ ይሄ በራሱ ተፈናቃዮች ላይ ጫና ሲፈጥር የቆየ መሆኑን በማንሳት በውጭ እርዳታ ተመርኩዞ የሚደረግ ድጋፍ ዘላቂ ስለማይሆን ዋነኛው መፍትሄ መንግስት በራሱ አቅም ማገዝ ሲችል እንደሆነም ኃላፊው ጨምረው ተናግረዋል።